በዝሙት መንፈስ ለተሰቃያችሁ፣ የኃጢአት ሸክም ለከበዳችሁ፣ የሰራችሁትንም ክፉ በደል ለንስሐ አባታችሁ ለመናገር የፈራችሁ የነገዋ ዕለት ለእናንተ ናት። በተጨማሪ ቁጥሯ ከ36ቱ ቅዱሳት አንስት አንዷ የሆነች እንዲሁም አምላኳን በፍጹም ልቧ የወደደች ንስሐን በተግባር ያስተማረች እውነተኛ ቅድስት እናታችን ማርያም እንተፍረት ወይም ማርያም እህተ አልዓዛር ባለሽቶዋ ማርያም በነገው ዕለት የምትታሰቧ ይቺ ቅድስት ያደረገችውን ነገር ባጭሩ በዚህ ቪዲዮ እነግራችኋለሁ። ትምህርቱ ግን ለብዙ እህቶች ወንድሞች እንደሚጠቅማቸው እርግጠኛ ስለሆንኩ ሼር፣ ኮፒ ሊንክ እያደረጋችሁ ኮመንት ላይ ማርያም እያላችሁ ጻፉልኝ። በሰሞነ ሕማማት ከምንዘክርባቸው ዕለታት ውስጥ የነገው ዕለት ማለትም ረቡዕ ማርያም እንተፍረት የሽቶ ቀን፣ የመልካም መዓዛ ቀን፣ ምክረ አይሁድ እየተባለች ትከበራለች። በዚች ዕለት ማርያም እንተፍረት ወይም ባለሽቶዋ ማርያም ትታሰባለች። ይቺ ቅድስት ከነበሩባት ከታሰረችበት ከተያዘችበት ከሰባት አጋንንት የወጣችው በአንድ ነገር ነበር። እርሷን በጣም የምትወዳት የምትቀርባት የምታፈቅራት ብዙ ነገር ያደረገችላት ጓደኛዋ በሞት ስትለይ አይታ እኔም ነገ የዚህ ተሳታፊ ነኝ ብላ መልኳን በመስታወት ለአንድ ሰዓት ያክል ቁማ ተመልክታ ውበቷን ደምግባቷን ተመልክታ እኔም እንደ ጓደኛዬ አንድ ቀን ወደ መቃብር ወርዳለሁ ብላ አሰበች። አስባም በዚህ ኃጢአተኞችን የሚያድን ኃጢአተኞችን የሚቀበል ሕሙማንን የሚፈውስ አንድ መሲህ መጥቷል፣ እርሱም ኢየሱስ ይባላል ብለው ሰዎች ሲያወሩ ሰምታ ወደዚህ አምላክ ወደዚህ ጌታ ሂጄ ኃጢአቴን ይቅር እንዲለኝ ብለምነው ብማጸነው ይቅር ይለኛል ብላ አስባና ወስና ተነስታ ሄዳለች። በሰራቸው ኃጢአትና በደል ሰዎች ቢዘብቱባትም ቢስቁባትም የሰዎችን ሁኔታ ሳትመለከት በአምላኳ ፍቅር ተነድፋ ከሽቶ ይልቅ እጅግ ውድ የሆነውን ሽቶ ገዝታ ወስዳ በአምላኳ ራስ ላይ አፍሳ በእግሩ ወድቃ በእንባዋ አምላኳን ያጠበች ከልቦናዋ የተመለሰች የእውነተኛ ንስሐ መምህር ማርያም እንተፍረት ትዘከራለች። ይቺ ቅድስት ስለገዛችው ውድ ሽቶ ስንቶቻችሁ ታውቃላችሁ? ይህ ሽቶ ክርስቶስ ወደ ግብፅ በወረደበት ጊዜ ፈያታዊ ዘይማን ታቅፎት ሳለ ሰብአ ሰገል የሰጡት ያበረከቱለት አንዲት ልብስ ነበረች። በዚህች ልብስ ላይ ወዝ ሲወጣ ታየ። ሰሎሜ ብድግ አድርጋ ልብሱን ብታጥበው ያ ወዝ በውሃው ላይ ሰፏል። እንዲሁም ቀርበው ቢያሸቱት መዓዛው ሽቶ ከሁሉ የተለየ ሆኖ አግኝተውታል። እነርሱም በዕቃ በብልቃጥ አስቀምጠው ወስደው በውድ ዋጋ ሽጠውታል። ሀድኖክ የሚባል እጅግ በጣም ባለጸጋና ሽቶ የሚሸጥ ነጋዴ ነበረ። ይህን ብልቃጥ እርሱ ገዝቷቸዋል። ወስዶም እነ ሰሎሞን እነ ዳዊት ከሚቀቡት ሽቶ ጋር ቀላቅሎ አስቀምጦ ዋጋው ውድ ስለነበረ ማንም ሊገዛው አልቻለም ብሎ የሆነ ቦታ አስቀምጦት ነበር። ማርያም እንተፍረትም 300 ዲናር አውጥታ ለነጋዴው ሰጠችና በዚህ ሊገዛ የሚችል ለነገስታት የሚሰጥ ውድ ሽቶን ስጠኝ ብላ ይህን ነጋዴ ትጠይቀዋለች። እርሱ ይህን ያክል እንኳን የሚያወጣ ሽቶ የለንም ብሎ ሊመልሳት ሲል እናቱ አረ ለረጅም ጊዜ የተቀመጠ ነገስታትም ያልተጠቀሙት ውድ ሽቶ ከሽቶች የሚለይ ውድ ሽቶ እዛ ጋር ተቀምጦ አለልህ ብላ አሳይተዋለች። እርሱም በ300 ዲናር አውጥቶ ሽጦላታል። እርሷም ያንን ሽቶ ከተቀበለች በኋላ በአምላኳ ፊት ተደፍታ አልቅሳ ይቅርታ ለምናለች። ቀድሞውኑ ሽቶውን ለመግዛት ስትሄድ ወደ አምላኳ ለመድረስ ስታስብ በመንገድ ላይ ሰይጣን በአምሳለ ወሬዛ ቆሞ በብዙ ነገሮች ፈትኗታል። ብዙ ቃላትንም ደርድሮላታል። ነገር ግን እርሷ በፍጹም ልቦናዋ ተመልሳ ስለነበረ ያን ውድ የሆነ ሽቶ ገዝታ ወደ አምላኳ እየሮጠች እየፈጠነች ሄደች። ሂዳም በራሱ ላይ አፈሰሰች፣ እግሩንም በእንባዋ አጠበች። በአጠገቡ ያሉ ሐዋርያቶች ይህን ውድ ሽቶ ተሽጦ ለብዙ ነዳያን ይሰጥ ነበረ እያሉ ሌሎችም ደግሞ ይህ ነብይ አይደለም፣ ነብይ ቢሆንስ ኃጢአቷ ምን እንደሆነ ባወቀ በተረዳ ነበረ፣ አውቆ ተረድቶ ካጠገቡ ባላደረሳት ነበር እያሉ ብዙ ነገሮች እርሷንም አምላኳንም ሲያሙት ነበር። እርሱ ግን አሜን ብሎ ተቀበላት። እናንተ ለኔ ምንም አላደረጋችሁልኝም፣ እርሷ ግን ይኸው ከገባች ጀምሮ እግሬን በእንባዋ ታጥባለች፣ ውድ ሽቶንም አበርክታለች። ነዳያንን ሁልጊዜ ባጠገባችሁ ታገኛላችሁ፣ እኔን ግን ሁሌ ከእናንተ ጋር አልኖርም እያለ የመሰቀሉን ምስጢር ይነግራቸው ነበር። ይቺ ቅድስት በውስጧ 7 አጋንንት ነበሩ። እነዚህ 7 አጋንንት ከእርሷ የራቁት ንስሐ ስትገባ
በፍጹም ስትመለስ በተሰበረ ልቦና ወደ አምላኳ ስትቀርብ ነበር። ንስሐ ስንገባ ምን ያክል አጋንንት ከኛ እንደሚርቁ ማወቅ አለባችሁ። ማርያም እንተፍረጥ ወደ አምላኳ ቀርባ ንስሐ ስትገባ ከልቧ እያነባች ከልቧ እያለቀሰች ነበር ለአምላኳ ትነግረው የነበረ። እርሱም ምን ሰራሽ አላላት። ስራዋን፣ ተግባሯን፣ ኃጢአቷን፣ በደሏን የሚያውቅ አምላክ ስለነበረ ምን ሰራሽ አላላት። እርሷ ግን በአምላኳ ፊት ተደፍታ መሪር እንባን አልቅሳለች። ውድ ሽቶንም አምታ ለአምላኳ ሰጥታለች። ከዚህ ታሪክ ሁለት ነገሮችን ማስተዋል ይገባናል። ማርያም እንተፍረጥ ውድ የተባለውን ሽቶ ማንም የማያደርገውን ምንም እንኳን በዝሙት ምክንያት የሰበሰበችው ገንዘብ አፍሳ አውጥታ ሰጥታ ያላትን ነገር ባላት ነገር ላይ ገዝታ ለአምላኳ ውድ ስጦታን ብትሰጥም ቅሉ ትልቁ ስጦታዋ ግን ልቦናዋ ነበረ። እስከ መስቀል ድረስ የታመነች በመቃብሩ ሂዳ እያለቀሰች ትማጸን፣ ጌታዬ ውዴ ወዴት ሄድክ እያለች ትለምነው ታለቅስለት የነበረችው ማርያም እንተፍረጥ ናት። ንስሐ ወደ ኋላ የሚመለስ አልነበረም። ንስሐ እስከ መቃብር የሚደርስ ነበር እንጂ። ከዚች ቅድስት ሁለት ነገሮችን መማር ይገባናል። አንደኛው በተሰበረ ልቦና ሆነን ንስሐ ብንገባ ኃጢአታችን፣ በደላችን ለካህናት ብንናገር ብንናዘዝ፣ ወደ እግዚአብሔርን ብንቀርብ ከያዘን የአጋንንት ስራት መውጣት እንችላለን። የምንድነው ሁሌ ጸበል በመሄድ ብቻ አይደለም። ንስሐ በመግባትም ከአጋንንት ስራት ከህመም መዳን መፈወስ ይችላል። ማርያም እንተፍረጥ ከ7 አጋንንት የዳነችው በዚህ ነውና። ሁለተኛ እርሷ ንስሐ ስትገባ ያላትን ነገር በሙሉ አስረክባ ያላትን ነገር ሁሉ አፍሳ ውድ የሆነ ስጦታ ለአምላኳ አቅርባለች። እናንተም ውድ የሆነ ቤተ መቅደስ የተሰኘ ሰውነታችሁን ውዱን ሰውነታችሁን ገላችሁን በኃጢአት በዝሙት ከምታረክሱት ለክርስቶስ መስዋዕት አድርጋችሁ ብታቀርቡ ውድ ሰውነታችሁን ገላችሁን ለክርስቶስ ስጡ። ልቦናችሁን መልሱ። ያላችሁን ውድ ነገር ለቤተ መቅደስ መባ፣ ስጦታ፣ ለክርስቶስ አገልግሎት ለቤተ ክርስቲያን አገልግሎት የሚውሉ ውድ ነገሮችን ለቤተ ክርስቲያን መስጠት ኃጢአትን የሚያስተሰርይ ይቅርታንም የሚያሰጥ ነገር መሆኑን ልናውቅ ልንረዳ ይገባናል። አምላኩን የናፈቀ ሰው ምንም የሚመልሰው አንዳች ነገር አለመኖሩን ከማርያም እንተፍረጥ እንረዳለን። እግዚአብሔር አምላክ ማስተዋሉን ጥበቡን ያድለን። እኛም የዚችን ቅድስት የጻፈውን ቅዱስ ዮሐንስ አፈወርቅ የጻፈውን ገድሏን ድርሳኗን ብናነብ እንጠቀምበታለን፣ እንፈወስበታለን፣ ብዙ ትምህርትም እናገኝበታለን። ከአምላካችንም ጋር እንታረቅበታለን። ከያዘን ከህመማችን ከበሽታችን እንፈወሳለን፣ እንድናለን። የምንድነው ሁሌ ጸበል በመሄድ ብቻ አይደለም። ንስሐ በመግባትም ከአጋንንት ስራት ከህመም መዳን መፈወስ ይችላል። ማርያም እንተፍረጥ ከ7 አጋንንት የዳነችው በዚህ ነውና የዚች ቅድስት በረከቷ ረድኤቷ ከሁላችን ጋር ይኖር። አስተዋይ ልቦናን ያድለን። አሜን።